بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وأصحابه ومن والاه وبعد وده يقرأ channel ቤተሰቦቼ ወንድሞቼ እህቶቼ በያላችሁበት السلام عليكم ورحمة الله وبركاته እንዴት ናችሁ ሰላም ናችሁ ከኔ ያለው አልহামዱሊላህ ሰላም ነኝ ኢንሻአላህ ዛሬ የምንጀምረው ማለት ነው ከ92ኛው ጥያቄ መልመخرج الخامس عشر 15ኛው መውጫ የት ነው ያለው የሚለው ነው የምናየው ማለት ነው 15ኛው መውጫ ከየት ነው ያለው وما يخرج منه ከዛስ ከሱ ቦታ ላይ ማን ፊደል ነው የሚወጣው ይላል المخرج الخامس عشر 15ኛው مخرج መውጫ ከ17ቱ ማለት ነው من باطن الشفة السفلى ይላል ከታችኛው ከንፈራችን ሆድና مع اطراف الثنايا العليا ከላይኛው ከፊት ለፊት ጥርሳችን ጫፍ ጋር በመገናኘት ነው ይላል ويخرج ይወጣል منه ከዛ ቦታ ላይ الفاء فقط ፋ ብቻ ነው የሚወጣው ማለት ነው ስለዚህ ፋ ከየት ነው የምትወጣው ከላይኛው ከፊት ለፊት ጥርሳችን ጫፍና ከታችኛው ከንፈራችን ሆድ ሁለቱ በመገናኘት ፋ የሚወጣው ፋ የምትባለው ፊደል ትወጣለች ማለት ነው ፋ እንደዚሁ የሐምስ ፊደል ናት አየር ይወጣታል ማለት ነው አፍ አፍ ፋ في فو أف وجنات الفافا فا ስለዚህ ፋ ከዛ ነው የምትወጣው ማለት ነው ስለዚህ ፋ ከየት ነው የምትወጣው ከታችኛው ከንፈራችን ሆድ ላይ ጫፍ ላይና ከላይኛው ጥርሳችን ከፊት ለፊት ጥርሳችን ጫፍ ላይ ነው ማለት ነው ሁለቱ በመገናኘት እሺ 93ኛው ጥያቄ ላይ መልመخرج السادس عشر 16ኛው መውጫ ምንድነው ይላል 16ኛው መውጫ ምንድነው ወይም ደግሞ የት ነው ያለው ከየት ነው ያለ ነው وما يخرج منه ከዛ ቦታ ላይ የሚወጣው ማን ነው ይላል ከ17ኛው መخرج ቦታ ላይ የሚወጣው ፊደል ማን ነው المخرج السادس عشر 16ኛው مخرج هو ما بين الشفتين ከሁለት ከንፈር መካከል ነው ከሁለት ከንፈር መካከል ለሁለቱ ከንፈር የቅድሙ ማለት ነው ይሄ 92ቱ ከንትን ነው ከታችኛው ከንፈር ብቻ ነው ይሄ ደግሞ ከሁለቱም ከንፈር መካከል ማለት ነው ويخرج ይወጣል منه ከሱ الواو ዋውና والباء والميم እነኚህ ሶስቱ ይወጣሉ ማለት ነው الا ان الواو ነገር ግን ዋው بانفتاحهما መከፈት አለበት ዋውን ስንቀራ ከንፈራችንን በማገናኘት ሳይሆን ከንፈራችንን በመክፈት ነው ማለት ነው ከንፈራችንን በማራራቅ والباء والميم بانا ميم بانطباقهما ከንፈራችንን ደግሞ በማላጠቅ ነው የሚሆነው ማለት ነው ባ ማ በተለይ ባላይ ደግሞ በደም ጠበቅ በማድረግ እዚህ ጋር 3 ቁጥር ያወጣና ታች ላይ ምን ይላል طيب እዚህ ጋር ሸፍኖታል يعني طيب حروف الشفويه طيب يسمى الحروف تسمى الحروف الشفويه تبالال ويلحقوا بها الفاء فام በአጠቃላይ እነኚህ حروف الشفويه ተብለው ይጠራሉ ማለት ነው حروف الشفويه ተብለው ይጠራሉ ማለት ነው ስለዚህ ሶስቱ ፊደላቶች ዋው እና ባና ሚም ከከንፈራችን የሚወጡት ዋው ላይ ከንፈራችንን በማራራቅ ከንፈራችንን በመክፈት ባና ሚም ላይ ደግሞ ከንፈራችንን በማገናኘት በማላጠቅ ማለት ነው እሺ 94ኛው ጥያቄ ላይ የሚላል መልመخرج السابع عشر 17ኛው መخرجስ ምንድነው ይላል 17ኛው መخرج ምንድነው ወይም ደግሞ የት ነው ያለው ይላል وما يخرج منه ከ17ኛው መخرج ላይ ደግሞ የሚወጣው ፊደል ማን ነው ይላል المخرج السابع عشر 17ኛው መخرج እንግዲህ ያው እንደ አቆጣጣራችን የመጨረሻው ማለት ነው الخيشوم خيشوم ነው خيشوم ብሎ ማለት وهو اقصى الانف አፍንጫችን ውስጥ ያለው ወር ላይ ውስጥ ያለው ማለት ነው ይሄ ስንናፈጥ ከውስጥ ቆሻሻ የሚወጣው ወይ ደግሞ ውዱ ስናደርግ በአፍንጫችን አፋችን ሳብ እናደርገው ወደ ውስጥ የሚወጣው ይሄ ኮሽኮሽ ውስጥ ያለው እሱ ነው خيشوم የሚባለው ويخرج ይወጣል منه ከዛ خيشوم ላይ ይወጣል احرف الغنة የጉና ፊደላቶች ከዛ ይወጣሉ يعني ፊደሉ ሳይሆን ጉናው ነው የሚወጣው ሲፋው ነው የሚወጣው ማለት ነው وهي سواء النون الساكنة ساكن የሆነችዋ ኑን والتنوين تنوينም እንደዛው ያው ተንዊን እንደ ኑን ስለሆነች ማለት ነው
ሓለ ኢድጋሚሂማ ኢድጋም በሚደረጉበት ሰዓት ማለት ነው። ኑነ ሳኪናና ተንዊን ኢድጋም በሚደረጉበት ወይም በሚጨፈለቁበት ሰዓት ቢጉነቲን በጉና ተደርገው ማለት ነው። እንደዚሁም ወኢኽፋኢሂማ ኢኽፋ በሚደረጉበት ሰዓት ከኑነ ሳኪና በኋላ የኢድጋም ፊደል ሲመጣ ኢድጋም ቢጉና ትሆናለች። ከኑነ ሳኪና በኋላ ደግሞ የኢኽፋ ፊደል ሲመጡ ኢኽፋ ትሆናለች ማለት ነው። በዚህ ሁኔታ ጉና ይሄ ጉና ካፍንጫችን ውስጥ ይወጣል። ወልሚሙ ወኑኑ ሚምና ኑን አልሙሸደደታኒ ሁለት ሸዳ ሲሆኑ ሸዳ የሆኑት ማለት ነው። ሚምና ኑን ሁለቱ ሸዳ ሲሆኑ ጉና የሚባለው ነገር ስለሚፈጠርባቸው ያኔ ተኸይሹም ውስጥ ይወጣል ማለት ነው። ስለዚህ ከኸይሹም ውስጥ የሚወጣው ኑንና ሚም ሁለቱ ሳይሆኑ አላያቸው ላይ ሚምና ኑን ላይ የሚከሰተው ጉና ነው የሚወጣው። ሲፋቸው ነው ጉናው ነው የሚወጣው ማለት ነው ተኸይሹም። ስለዚህ ከ17ኛውን በዚህ አጠናቀናል ማለት ነው። ويخرج أيضا منه النون الساكنة عند حرف الإقلاب. النون الساكنة حرف الإقلاب زند معناه إقلاب بمتون بساعات من بعد بلس النكرة إقلاب أدرجن يعني نون الساكنة كيف توصلش كافنجاتشون توصل يعني أزجا نونو ساتون غنّو نونو رجع نونو استيالو غنّانو كافنجاتشون استيميوت أو ما نو والميم الساكنة والميم الساكنة النزو ميم الساكنة ساكنة وشواميم المخفاة عند الباء بعضاً يمتدبقوا بعضاً يمتدبقوا ميم بلانو لمثال هون إن ربهم هم بهم إن ربهم بهم ስለዚህ ከሚም ሳኪና በኋላ ባ መጥቶ ሚሟ ባውስ በምትደበቅ በሰዓት ኢኽፋ በምትደረግበት ሰዓት ያኔም ጉናው አፍንጫችን ውስጥ ይወጣል። ወልሚሙ ሳኪነቱ እንደዚሁም ሚም ሳኪና አልሙደገሙ ፊል ሚም ውስጥ የምትጨፈለቀዋ ሚም يعني ميم الساكنة ميم ساكنة هنا ሁለተኛው ቀጣዩ ሚም ደግሞ ሙተሐሪክ ሆኖ የመጀመሪያው ሳኪን ሁለተኛው ላይ ስትጨፈለቅ ማለት ነው። አመን እንደምነው አመን የምልኩ ሰማ አመን ብዙ ቦታ ነው ያለው አመን የሚለው ቃል ማለት ነው። ስለዚህ በዚህ ሁኔታ ጉናዋ ካፍንጫ ውስጥ ይወጣል ማለት ነው። ስለዚህ ኑን ሳኪናና ሚም ሳኪና ላይ ኢድጋም ወይ ደግሞ ኢኽፋ በሚሆኑበት ሰዓት ጉና ስለሚፈጠር ወይ ደግሞ ኑንና ሚም ሸዳ ሲሆኑ ጉና ስለሚፈጠር ይሄ ጉና ከየት ነው የሚወጣው? ካፍንጫችን ውስጥ ነው ማለት ነው። በሌላ ትርጉም ደግሞ ጉና ብሎ ማለት ሶቱን ለሁ ረኒኑን يخرج من الخيشوم ካፍንጫ ውስጥ የሚወጣ ረኒን ያለው የሚነዝር አይነት ድምጽ ያለው ሲሆን ማለት ነው። ስለዚህ መኻሪጅ الحروفን በዚህ አይተናል ማለት ነው። ያው እዚህ ጋር እንደምትመለከቱት ምን ይላል? ሱወር ይላል ስዕል ነው። ሱወር በያንያ ግልጽ የሚያደርግ ስዕል ነው። لمخارج الحروف ለፊደላቶች መውጫ ይላል። ያው حروف الغنة ተጅዊፍ አልአንፍ አፍንጫችን ውስጥ የሚለው ነው። ያው እዚህ ጋር እንደምትመለከቱ ማለት ነው። ኡሱል الثانية العليا እዚህ ጋር አለ፣ فتحة الأنف አለ፣ وسط اللسان አለ፣ ያኒ ضاد እዚህ ጋር አለ፣ ላም እዚህ ጋር አለች፣ ኑን እዚህ አለ፣ ራ አለ። ያቺው ያሁን ይሄ ምላስ ነው። وسط اللسان ማለት ይሄ ነው። ይሄ وسط اللسان ማለት ይሄ ነው። أقصى اللسان ማለት ይሄ ነው። ቃፍ ያቺው እዚህ ጋር أقصى اللسان ቃፍ እዚህ ጋር ይወጣል ማለት ነው። ይሄ እንዳለ ይሄ ምላስ ሆኖ ማለት ነው። ስለዚህ ይሄ ጉሮሮ ነው። እዚህ ጋር ጉሮሮ ይሄ ቻውን ትንሿ ምላሳችን እንጥላችን ናት እቺ ማለት ነው። ስለዚህ ቃፍ ከዚህ ይወጣል። ካፍ ደግሞ ዝቅ ብሎ እዚህ ጋር ይወጣል። ወሰጠ ሊሳን ላይ ደግሞ ምን አለ? እዚህ ጋር ጅምና ሺንና ያ ወሰጠ ሊሳን መካከላችን ምላሳችን ላይ አለ ማለት ነው። ጧና ዳልና ታ ምላሳችን እንትን ላይ ጫፍ ላይ አለ ማለት ነው። ኑንና ራ ላምና ኑንና ራ እዚህ ጋር ኑን አድና ሐፈት ሊሳን ላይ የምላሳችን ከወደ ጫፍ በኩል ከወን በኩል አለች። ኑንና ራ ደግሞ ጫፉ ላይ አሉ ማለት ነው። ጧድ ደግሞ ያው እዛው ከመንጋጋችን ጋር ባንድ አለ ማለት ነው። ሷድ ሲንና ዛይ ከምላሳችን ከታችኛው በኩል አለ። ዋና ዛልና ታ ከምላሳችን ጫፍ እና ከላይኛው ጥርሳችን ጫፍ ያው ትንሽ ወጣ ብሎ ማለት ነው። ፋ እና ባና ሚም ዋው ከከንፈራችን ይሄና ይሄ ሁለቱ ከንፈር ነው እንደምትመለከቱ ማለት ነው። እዚህ ጋር ገይንና ኻ ይሄ ጉሮሯችን መጨረሻው ነው። አይንና ሐ ወሰጠ الحلق ነው ማለት ነው። ሐምዛና ሐ ያው አቅሰል ሐልቅ ነው። ይሄ حروف መድ ደግሞ ጀውፍ ይሄ ጀውፍ ነው ማለት ነው። ይሄን ይመስላል ስዕሉ ያው ግልጽ ከሆነላችሁ ብዬ ነው።
ስለዚህ መኻሪጀል ሑሩፍ በዚህ ጨርሰናል ማለት ነው። ኢንሻአላህ በቀጣይ ደግሞ ፈስሉን ፊ በያን ሲፋቲል ሑሩፍ የአንድ ፊደልን ወይም የፊደላቶችን ባህሪ የምናይ ይሆናል ማለት ነው። ሲፋቲል ሑሩፍ ምን አላቸው፣ ምን ይመስላሉ የሚለውን የምናይ ይሆናል ማለት ነው። የዛሬን በዚህ ጨርሰናል ማለት ነው። ወሳኝ የሆነውን የመኻሪጀል ሑሩፍን በዚህ አጠናቀናል። እንደተረዳችሁትና ግልጽ እንደሆነላችሁ ተስፋ አደርጋለሁ። በቀጣይ ደግሞ ኢንሻአላህ ከሲፋቲል ሑሩፍ ጋር አብረን እንገናኛለን። እስከዛው ሰላም ቆዩልኝ። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وجزاكم الله خيرا والسلام عليكم ورحمة الله وبركاته.